አሸኛትም ወይ ሄዶ አይደለም እኛ ነን የምናሰግደው ነው እሱን እናያለን እንግዲህ ከዛ ጫማ እሱ ጫማ አንቺ እሱን ጫማ አድርጋችሁ ተገኛችሁ በኋላ ላይ ስለዚህ ዛ ፊልድ ላይ ያለውን ነገር ነው ያመጣው ፊልድ ነው አሁን ካቻቢቴ ሲለው እንደሚሰጠው አይታ አዎ በጣም ገርሞኛል 10 ቁጥር ምናምን እንደምትለው እሱ ነገር እዚህ እሺ እንትን ፖስታትን ቁጥር የለም ተዘጋጅቶ ነው የመጣው ለማንኛውም ዛሬ አንተ አትከትፍም አንዳንድ ነገሮች አበስላለሁ ማብሰል ላይ ነው አማን ነው ወይ እንዴት ናችሁ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ እኛ ልክ ሰዓታችንን ጠብቀን ዛሬም ተወዳጅ የሆነውን የሼፍ ዚማጀት የምግብ ዝግጅት ውድድር ይዘንላችሁ መተናል ይሄን ውድድር በብቃትና በጥራት የሚዳኙልን የዘወትሮቹ ሼፍ ፍስሐ ሼፍ ፍሬና ሼፍ ማተቤ ናቸው የሼፍ ዚማጀት የምግብ ዝግጅት ውድድር በዚህ ሙያ ላይ ያልተማሩ የምግብ ዝግጅትን ሙያ ያልተማሩ በቤታቸው ግን ምግብ ይጣፍጥልናል ሰው ይወድልናል ምግባችን ጣት ያስቆረጥማል ያሉትን ጠርተን ነው የምናወዳደረው 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር ባለ 2 መኝታ በ6.5 ሚሊዮን ብር ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል በተጨማሪም በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ ለበለጠ መረጃ ይደውሉ የዛሬውን ተወዳዳሪዎች ወደዚህ እንጋብዛቸዋለን ሞራል ሰጧቸው ተወዳዳሪዎች በተወዳጁ አባይ ቲቪና ሼፍ ዚማጀት የምግብ ዝግጅት ለመወዳደር እንኳን በሰላም መጣችሁ እንኳን በሰላም ቆያችሁ እንኳን ደህና ቆያችሁ እንዴ ውድድሩ ያማረ የተሳካ እንዲሆንላችሁ በተወዳጁ አባይ ቲቪ እንዲሁም ፊት ለፊታችን ባለው ፕሮዳክሽን ቲም ካሜራማኖቹና በጓደኞቼ በዳኞቹ እንዲሁም የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች ስም መልካም እድልን እመኝላችኋለሁ እናመሰግናለን ስማችሁን ንገሩኝ ማን ልበል ወንድሜ ቀለምወርቅ መልካሙ ይባላል ቀለምወርቅ መልካሙ ኤርሚያስ እሸቱ ጊፍትዬ ሰይፉ ጊፍትዬ ሰይፍ ስጦታ ነው ጊፍቲ ነው እውነት ስጦታ ነው ጊፍት ስጦታ ነው ንግስት ነው ንግስት በእንግሊዘኛ ነው ጊፍት ስጦታ አይደል ንግስት ማለት ነው ንግስት እንደማለት ነው ዛሬ ለንግስቷ ወይ ተሰግዱ ይሆናል ማን ያውቃል አሸነፍ እኛ ነን የምናሰግደው ነው እሱን እናያለን እንግዲህ አንቺስ አያንቱ አሰፋ የግሩፕ ስማችሁስ ማን ይባላል ናፒ ለምን አላችሁት ናፒ የኔ የቅጽል ስም በፊት የኔ የቅጽል ስም ነበር ለምን ወጣልና ናፒ በፊት ነው በድሮ ጊዜ ናፒ ታበዛ ነበር አይደለም እንደዛ ሳይሆን ናፖሊዮን የሚባል የጣሊያን ነበር መሪ ነበር ናፖሊዮን የታወቀ ነው በሱ ስም ያው ጨካኝ ምናምን ነበርና እኔም በዛ ጊዜ እሺ ንገረኝ እና በዛን ሰዓት እኔም በጻነቴ እንዲህ ይስሉኝ ነበር ሰዎች ምናምን ተንኮል ምናምን ሰራ ነበርና በዛ ነው ይወጣልኛስ እንጂ እኔ እንኳን ባህሪ እንደዛ አይደለም ካደኩ ለማንኛውም ዛሬ አንተ አትከትፍም ዛሬ አንዳንድ ነገሮች አበስላለሁ ማብሰል ላይ ነው ጭካኔ እሺ ናፒ የእናንተስ እሷ ትቅደም ነው ያለው እሷ ትቅደም ትንገሬ ነው ወይስ የግሩፓችሁ ስም ነው የግሩፓችሁ ስም እንዴት ደስ የሚል ስም ነው ለምንድን ምክንያቱ ምንድነው ምክንያቱም ያውኛ ሳይሆን አስበን የመጣነው ፈጣሪ ነው ቀርሞ እዚህ ያደረሰና ያው የድንግል ማርያም ስም ስለሆነ ስሟን ከምንጠራ ብለን እሷ ትቅደም አለ አሁንም እሷ ትቅደም ብላ እኔ ምንም አልልም ግን
እሺ ያሰባችሁት ነገር ይሙላላችሁ። ናፒና እሷ ትቅደም። የሚገርም እኮ ልቤን ስፍስፍ አደረጉት። እኔ ዳኛ ስላልሆንኩኝ ስሜቴን ነው አሁን የምናገረው። እኔ የምጨምረው የምቀንሰው ነገር የለም። እኔ አሁንም እውነቴን ነው በህይወቴ ለኔ እሷ ትቅደምልኝ። ውድድራችን ያማረ የተሳካ እንዲሆን ምኞቴን እየገለጽኩላችሁ። ውድድሩ ስንት ደቂቃ ነው? 30 ደቂቃ። 30 ደቂቃ። ጮክ ብላችሁ ተናገሩ። 30 ደቂቃ። 30 ደቂቃ። ስንት ሳህን ምግብ ነው የሚሰራው? 3 ሳህን ለዳኞች፣ አንድ ለአንተ 4። እስቲ ቆይ በምን ሙያ ላይ ነው ያላችሁት? እኛ ኤሌክትሪሻን ነን። ኤሌክትሪሻን ቧንቧ፣ ፊኒሽንግ ስራው፣ ፊኒሽንግ ኤሌክትሪሻን ቧንቧ፣ ቀለም እንደ አይነት ስራ ላይ ነው ያለን። ግን አብረን ነው የምንሰራው። አብራችሁ የምትሰሩት በግላችሁ ሁለታችሁ? በግላችን። የት አካባቢ ነው ያላችሁት? እኛ ቦሌ አራብሳ። ቦሌ አራብሳ አካባቢ ቀለም ማስቀባት ስትፈልጉ ቧንቧ ስትጠግኑ እናንተ ለምን ስር ትገባላችሁ? እነ ናፒ እያሉ ገመድ ኤሌክትሪክ ሲበጠስባችሁ ምጣድ የእንጀራ ምጣድ አልሰራ ቢላችሁ አልሰማ ካላችሁ እንጀራ እየተቆራረሰ ካስቸገራችሁ እነ ናፒ አሉላችሁ በቅናሽ። በቃ ሼፍ ዚም ብላችሁ ስትመጡ ደግሞ ቅናሽ ተብሏል። እንዴ ነው ጤፍ ያበረከታል። ግን ተጋገሩት። ስልክ ቁጥራችሁን ተናገሩ። አባይ ቲቪ እና ሼፍ ዚ ማጀት እንደዚህ አይነት ሰዎች ሲመጡ በምንችለው ድጋፍ እናደርጋለን። ይሄ አንዱ ነው። አራብሳ አካባቢ የእንደዚህ አይነት አሁን የጠቀስነው ስራ ሲፈልጉ በዚህ ስልክ ቁጥር እንገኛለን ብላችሁ ስልካችሁን ተናገሩ። ስልክ ቁጥራችን 0947 42 90 78 0908 00 42 34። እሺ እንትን ፖስታ ሳጥን ቁጥር የላችሁ? ተዘጋጅቶ ነው የመጣው። እናንተስ እንደዛ ቢለኝ ብሎ ስልክ ቁጥሯን ሁለቱንም ይዞ ነው የመጣው። የቤት እመቤት ነን። የቤት እመቤት ናችሁ ሁለታችሁ? ልጆች አሉ? ቤት ልጆቻችሁን በሞገስ በፍቅር ያሳድግላችሁ። እሺ ውድድራችን ያው እንደ እናንተ በላችሁታል። 30 ደቂቃ ነው። 3 ዳኞች አሉ። 3 አንድ አይነት ምግብ ይቀርባል። ግን ግብአቱን አሁን አብረን ነው ክፈቱ። እሺ የሚጥሚጣ ቃሪያው የደረቀ አለ፣ ቀረፋ እንጨቱ፣ ጦስኝ አለ፣ ቂንጬ፣ የዶሮ ክንፍ አለ፣ እንዲሁም ዱባ አለ። እነዚህንና ከዚህ በተጨማሪ ግብአት ስትፈልጉ ከነናፒ ጀርባ ካለው መደርደሪያ ላይ የፈለጋችሁትን እቃዎች በዛ ቅርጫት ማንሳት ትችላላችሁ። ስጋና የወተት ተዋጽኦ ደግሞ ስትፈልጉ ፍሪጅ ውስጥ አለላችሁ። ከሁለታችሁም ጀርባ ያሉት ቅመማ ቅመሞች የእናንተ ናችሁ። ምግባችሁን ማጣፈጫ ስትፈልጉ ከዛ የቀረ የጎደለ ነገር አለ የምትሉት የምትጠይቁን ካለ አሁን ጠይቁ። እያየን አሁን ነው መጠየቅ የምትችሉት። እያያችሁ ምን እያየን እንናገራለን። እሺ እነሱ ይቻላል። እያየን ይቻላል። እዚህ ቤት ግን የተበጠሰ ኤሌክትሪክ ምናምን የለም። ከዚሁ ሰርቶት ብሄድ እውነቴ ነው ሰው ጋርም ይችላል ብለን ከምግብ በኋላ እንደዛ ይችላል ብለን ከእንትም ሁለቱን አገናኝቶ በኋላ ናፒ ጉድ እንዳሰረኝ ኃላፊነት እንወስዳለን። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች የተወዳጁ የሼፍ ዚ ማጀት የምግብ ዝግጅት ውድድር በአባይ ቲቪ 30 ደቂቃው ተጀምሯል። መልካም እድል። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች በተወዳጁ የሼፍ ዚ ማጀት የምግብ ዝግጅት ውድድር መወዳደር የምትፈልጉ ከዛም መሸለም መማር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። ሃሎ ብለን ደውለን እኛም እንጠራቸዋለን። የምታደርጉት ቴክስት ነው። እሺ
አባክን ከይበና አባክና በርቺ እየበረታሽ ውሃ ፈልጊ ውሃ ላምጣልሽ በዚህ በራሱ ንቅዳ 10 ደቂቃ ሊሞላ 2 ደቂቃ ይቀረዋል። ገና ነው እየበሰለ ነው በሰለ ማልማል ቆረጥ አድርገህ እዚህ ወይ በኋላ ነው አልበሰለም ነበር ተወዳዳሪዎች 12 ደቂቃ ተጠቅማቸዋል። እየከተፋችሁ ነው። 12 ደቂቃ የሚቀራችሁ 18 ደቂቃ ነው። በርቱ፣ ፍጥነት የግድ ነው። እሺ አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ እንግዲህ ያለውን ነገር ትንታኔውን አይደል ያቀርብልናል። በጣም እየተወደደ ያለ ነገር ነው። በአለፉት ሳምንታት ያቀረበው ነገር ስለ ምግብ አቀማመጦች እንዴት ስቶር እንደሚደረጉ ምናምን እንደዚህ እየነገረ ነው። በሬ እናመሰግናለን። እንግዲህ እየተማራችሁ እናንተም እንወዳችኋለን። ሰላም ወደ ሼፍ ዚ ማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምናወራው ስለ ፕሮቲን ነው። እንግዲህ ስለ ተለያዩ የምግብ ንጥረ ነገሮች በተለያዩ ክፍሎች ማየት ጀምረናል። እንግዲህ ስለ ፕሮቲን በምናወራበት ሰዓት ፕሮቲን ዋና ዋና ከሚባሉት የምግብ ንጥረ ነገሮች አንዱ ነው። የተዋቀረውም አሚኖ አሲድ ከሚባሉ ጥቃቅን ውህዶች ነው። በአጠቃላይ 20 የሚደርሱ የአሚኖ አሲድ አይነቶች አሉ። ከነዚህ ውስጥ 9ኙ ለሰውነታችን እጅግ በጣም አስፈላጊ ወይም ደግሞ ኤሴንሻል አሚኖ አሲድስ በመባል ይታወቃሉ።
እነዚህ አሚኖ አሲዶች ሰውነታችን ስለማያዘጋጃቸው ግዴታ ከምንበላው ምግብ ማግኘት ይኖርብናል ማለት ነው። እንግዲህ ስለ ፕሮቲን በምናወራበት ሰዓት ልክ እንደ ሌሎቹ የምግብ ንጥረ ነገሮች ከእጽዋትና ከእንስሳት ተዋጽኦዎች ልናገኝ እንችላለን ማለት ነው። ፕሮቲን ለሰውነታችን የሚሰጠውን ጥቅም በተወሰነ ለማየት ያክል አብዛኛው የሰውነታችን የጡንቻ የህዋሳት ወይም ደግሞ የሰውነታችን አጥንት የሚሰራው ከፕሮቲን ሞለኪውል ነው። በሌላ መልኩ ደግሞ ሰውነታችን በአግባቡ እንዲያድግ ወይም ደግሞ ጥንካሬ እንዲያገኝ ፕሮቲን ከፍተኛ ሚና ይጫወታል ማለት ነው። በሌላ መልኩ ሰውነታችን ምግብ እንዲፈጭ የሚያስችሉ የተለያዩ ኤንዛይሞች፣ በሽታ እንድንከላከል የሚያስችለን ደግሞ የተለያዩ አንቲቦዲዎች እና ሌሎች ሆርሞኖችን ከፕሮቲን ውህድ የተሰሩ ናቸው ማለት ነው። ከዚህ በተጨማሪ በደማችን ውስጥ የሚገኘው የሄሞግሎቢን የሚባለው የፕሮቲን አይነት በሰውነታችን ውስጥ ካርቦን ዳይኦክሳይድ እና ኦክሲጅን በቀላሉ እንዲዘዋወር ያደርጋል ማለት ነው። በመጨረሻ የፕሮቲን ጥቅም እንደ አማራጭ የኃይል ምንጭ ሆኖ ሊያገለግል ይችላል ማለት ነው። ስለ ፕሮቲን አይነቶች በምናወራበት ሰዓት በዋናነት ሁለት አይነት የፕሮቲን አይነቶች ይኖራሉ። እነዚህም ከእንስሳት እና ከእጽዋት የምናገኛቸው የፕሮቲን አይነቶች ናቸው። ከእንስሳት የምናገኘው የፕሮቲን አይነት በተለምዶ የተሟላ ወይም ደግሞ ኮምፕሊት ፕሮቲን ተብሎ ይታወቃል። ይሄም ቅድም ያልናቸውን የአሚኖ አሲድ አይነቶች በአብዛኛው ስለሚይዝ ማለት ነው። በቀላሉ በመፈጨትና ለሰውነት ህዋሳትም ሬዲ በመሆን ይታወቃል ማለት ነው። ከተለያዩ የእንስሳት ተዋጽኦ ምግቦች ፕሮቲን ማግኘት እንችላለን። እንደ እንቁላል፣ ስጋ፣ አሳ የመሳሰሉትን መጥቀስ እንችላለን ማለት ነው። በሁለተኛ ደረጃ ደግሞ ከእጽዋት የምናገኘው የፕሮቲን አይነት ነው። እነዚህ የፕሮቲን አይነቶች ደግሞ ያልተሟሉ ወይም ደግሞ ኢንኮምፕሊት ፕሮቲን በመባል ይታወቃሉ። ይህም የሚሆነው የሚይዙት የአሚኖ አሲድ ፕሮፋይል ወይም ደግሞ አይነት በጣም ዝቅተኛ በመሆኑ ነው። በሰውነት ውስጥም በቀላሉ ተፈጭተው አብዞርብ ለመደረግ አስቸጋሪ ናቸው። እንደዚህ አይነት የፕሮቲን ምግቦችን ከተለያዩ ጥራጥሬዎች፣ ከአትክልት፣ ከፍራፍሬዎችን ማግኘት እንችላለን። እንግዲህ ሰውነታችን ፕሮቲንን በተገቢው ማግኘት ይኖርበታል። በቂ የሆነ የፕሮቲን ይዘት ያላቸው ምግቦችን የማንመገብ ከሆነ ሰውነታችን እድገቱ የቀነሰ ሊሆን ይችላል። ለተለያዩ የጤና ጉዳቶችም ልንዳረግ እንችላለን ማለት ነው። በተለይ የፕሮቲን አወሳሰዳችን ከፍተኛ የሚሆን ከሆነ የልብ ህመምን እና እንዲሁም የተለያዩ የካንሰር በሽታዎችን ሊያጋልጥ ይችላል። ከዚህ በተጨማሪ ጉበትና ኩላሊት ላይ ተጨማሪ ጫና ማሳደር ይችላል ማለት ነው። ተመልካቾች እንግዲህ የፕሮቲን አይነቶችን በአግባቡ በመምረጥ ሰውነታችን የሚፈልገውን የንጥረ ነገር ይዘት እንዲያገኝ ተገቢውን ጥንቃቄ ማድረግ እንዳለብን እንመክራለን። አሁን ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ። የተሰጣችሁ 6ቱ ግብአቶች ዳኞቹ ፊት የሚቀርበው ምግብ ላይ መኖር አለበት። 6ቱ ግብአቶች መግባታቸውን እርግጠኛ ሁኑ። አንዴ ይሄን ቀርፈውን አድርግበት። የቀረው 7 ደቂቃ ብቻ ነው። እሳት የት አለው? የት አለው እሳት? አሁን ገና ነው ያደረጋችሁት። እሳት የት አለው? ቅንጨው ላይ እናንተም አሁን የጨመራችሁት።
አረክበት ያራዳ ልጅ ሁላ ነው። ስንት ደቂቃ እንደቀረ ታውቃላችሁ? 5 በቃ ይበቃናል። ይበቃል። አራት ደቂቃ እየቀረ ሁለቱም ግሩፖች ሳህኖቻቸውን እየደረደሩ ነው። ቀድሞ የጨረሰ ዳኞቹ ፊት ምግቡ ቀድሞ ይቀርባል፣ ቀድሞ ይቀመሳል ማለት ነው። ልቤ ቀጥ እንዳትል ግን ምግባችሁን ቶሎ ብትጨርሱ። ኦኬ። እነ ናፒ ሊያወጡ ነው። ጭንቀቴ ገብቷቸዋል ማለት ነው። ጭልፋ አለ፣ ከጀርባ ጭልፋ አለን እኛ። እነሷ ትቅደም ቅንጨውን አውጥተውታል። እነ ናፒም ይኸው የዶሮ ክንፉ እየወጣ ነው። ዶሮ በዱባ ያራዳ ልጅ ይሜ ለሁለቱም ግሩፖች አንዴ ሞራል። ከቧንቧ ሰሪ እንደዚህ አይነት ምግብ እናንተ ጋር ጎረቤቱን ለመሆን ተመኘው ከሁለታችሁም ጋር። የቀረው 1 ደቂቃ ብቻ ነው። አስጨንቀውኝ አይደርስም ብዬ በጣም ስጋት ላይ ነበረኝ። የኔ ብቻ ሳይሆን እውነቱን ልንገራችሁ የዳኞቹም ስጋት የሰዓት ስጋት ነበረ፣ ስናወራ ነበርና እናንተ ግን ድምጻችሁን አጥፍታችሁ ጨረሳችሁ። የጨረሰ ጨርሻለሁ የሚለኝ ጨርሰናል። ሁለቱም እኩል ጨርሰናል ብለዋል። ለአንድ ሰከንድ እሷ ትቀደሞች ጨርሰናል ብለዋል። እንደዚህ ነው የምታዩቸው። ግን አንድ ነገር ልንገራችሁ፣ ዳኞች በጣም እያዩዋችሁ ስለነበረ የሚያወጡላችሁ አቃቂር ሳይሆን የሚያወጡላችሁ ነገር አያጡ ዳኞቹ። እኔ ግን በዚህ ሙያ እንደሌለ ሰው በሌላ ሙያ በቤት መቤትና በሌላ ሙያ እንዳለ ሰው ግን ከኔ ጋር ለራሳችሁ አጨብጭቡ። እዚህ ጋር ያላችሁ ሰዎች የሚሸነፈው ሰው እንደመሸነፍ እንዳይቆጥር ራሱ እሺ፣ የተወሰነ ነገር አትሊስት አሳይቶ ነው ቢሸነፍ እንኳን ቢሄድ እንኳን። ስለዚህ መልካም እድሉ ላይ የተመኘውላችሁ የመጀመሪያው ምግብ የነ እሷ ትቅደም አይደል? እሷ ትቅደም ነው። እሱን ለዳኞች እናቀርብና ዳኞች የሚሉትን አብረን ቁጭ ብለን የትም ሳንሄድ እንሰማለን። ተመልሰን እንመጣለን።
እሺ እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላም ነው? ደህና። እንዴት አገኛችሁት የሼፍ ዚ ውድድር? አይ ጥሩ ነው። የሼፍ ዚ ማጀት ውድድር ነው? አይ ጥሩ ነው፣ ደስ ይላል። ጥሩ ነው። በጠበቃችሁት ልክ አገኛችሁት? አዎ በጣም ጥሩ። በቅድሚያ ወደ ዝርዝሩ ከመሄዴ በፊት የፕሌቲንጋችሁ ሳህኑ ላይ አቀማመጡ በጣም ነው የሚገርመውና በደንብ እሱን አደንቃለሁ። ከማድነቅ ልጀምርና አቀማመጡ በጣም ጥሩ ነው። ቀጥሎ በስራ ሂደት ላይ የነበራችሁ መናበብ፣ ስራውን የወሰዳችሁበት የሰጣችሁት ትኩረት ጥሩ ነው። እሱ የሚበረታታ ነው። ነገር ግን ምንድነው ቅድመ ዝግጅታችሁን አለማፋጠን የናንተ የመጨረሻው ውጤት ላይ የራሱ ተጽዕኖን አሳርፈዋል። ምን ማለት ነው? እስከ ኦልሞስት እስከ 20ኛው ደቂቃ ድረስ መክተፍ ላይ ነበራችሁ። ያ ማለት ዱባ የሆነ ሰዓት ይፈልጋል ለመብሰል፣ ቅንጬ የሆነ ሰዓት ይፈልጋል ለመብሰል። ስለዚህ እነሱን ሰዓቶች አለመገመታችሁ ቅንጬው በተወሰነ መልኩ ያዝ ያደርጋል። ሊበላ ይችላል፣ ግን ከዚህ በተሻለ ትንሽ ቢበስል ጥሩ ነበረ። ውጤት በድምር ስለሆነ የምናየው ይሆናል። አመሰግናለሁ። ወደ ፍሬ ከማለፋችን በፊት እየቆጨ ነበር በጣም ስታማስሉት ይሄ ነገር ይመጣል ብዬ ከነፊሽ ጋር ደግሞ ለትንሽ ሰዓት ደግሞ አንዳንዴ የሚማሰሉ ነገሮች አሉ። ሳይማሰሉ ደግሞ ተከድነው ትንሽ መተው ያለባቸው ነገሮች አሉ። ሌላ ነገር አይደል? ሙቀቱ እዛው ሲታፈን አሁን እንደዚህ አይሆንም ነበር። እናንተ ግን ማማሰል አላቆማችሁ ነበር። ተነካኩት ነበር። የቱን ያገኝ እሳቱ ልክ ሊያገኝ ስል ግልብጥ ይላል። እሳቱ ሊያገኝ ስል ግልብጥ ይላል። ለሌሎችም የሚመጡ ወደፊት ትምህርት እንዲሆን ነው። ለዛ ነው ሼፍ ፍሬ አሪፍ ነው። እሺ እሷ ትቅደም። እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ሁለተኛ አመት ውድድራችን ስለሆነ ከተወዳዳሪዎቻችን ብዙ እየጠበቅን ነው እኛ። ምክንያቱም አይተው የሚመጡት ነገር ስላለ እናንተን ያደነቅኩት ጣዕም ላይ ቀረፋውንና ሚጥሚጣውን ሳትከትፉ አብራችሁ አብስላችሁት የዛ ጣዕም ለምግቡ ቆንጆ ነገር ሰጥቶታል። ግን ለመብላት ምን ሆነ? ጥሬነት አለው። እንደውም እኔ የፈራሁት የነበረው ዶሮ አይበስልም ብዬ ነበር። ዶሮ እንደውም ቶሎ በሰላችሁ። ቅንጨውን ደግሞ መጀመሪያ ነው አጥባችሁ የጣዳችሁት። ለምን ቶሎ አወጣችሁት ከእሳት? ቅመሹ ምናምን ስትባባሉ ነበር አይደል? እና ቀደማችሁ እንጂ ጣዕም ላይ ምንም ችግር የለባችሁ። ማሰራር ላይ ሁለታችሁ ኮሙኒኬት አድርጋችሁ የምትሰሩት ነገር ላይ ከፍስሐ ኦሬዲ የሰጣችሁ አስተያየት እንዳለ ሆኖ እኔ ጋር ትንሽ ችግሩ ምንድነው እንዳላችሁት ዱባን የበሰለ ዱባ ነው የምታውቁት። ጥሬውን ዱባ አታውቁትም፣ ሰርታችሁ አታውቁም አይደለ? የበሰለ ዱባ ነው የምታዩትና ብዙ ጊዜ ዱባ በስሎ ስታዩት በጣም እንትን ቶሎ ሙትት የሚል በእንፋሎትም ስለሚበስል በእንፋሎትም በስሎ ከወጣ በኋላ ስታዩት ምን ያህል ሰዓት እንደፈጀ አታውቁትም። ፕሌት ላይ ሲሆን በስሎ ስለሆነ የምታዩት ያንን ፈርታችሁ እንዳይቦካባችሁ ፈርታችሁ መጨረሻ ላይ ያደርጋችሁት። እኛ ደግሞ ዱባ ነበር በጣም ከነዚህ ሁሉ ረጅም ሰዓት የሚፈጀውና እዚህ እያልን ነበር ቶሎ ቢጥዱት ወይ ሳሳብ ያደርጉት ምናምን እያልን ነበር። ግን መጨረሻ ላይ ጥሬ ሆነባችሁ። ጣዕም ላይ ግን በጣም ቆንጆ አርጋችሁ የሰራችሁት የቀረፋውንና የሚጥሚጣው ጣዕም በቃ በደንብ አብሮ በስሎ በደንብ ውስጡ እንዲኖር፣ ምክንያቱም ዋና ግብአታችሁ ስለነበር ከስድስቱ አንዱ ስለነበሩ እዛ ውስጥ ማግኘት እኔ በጣም አስደስቶኛልና ያው የድምር ውጤትና የተወዳዳሪዎቻችሁ ጥንካሬ ስለሚወስነው ውጤቱን በጋራ እናያለን። መልካም እድል። እሺ እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በሰላም መጣችሁ። እንኳን ደህና ቆያችሁ። ያሉትን እጋራለሁኝ። ሞር ምግብ ላይ ፕሬዘንት ሲሆን ምን ያምራል መስላችሁ? በጣም በልኪ በሆነ ቁጥር ውበቱን ያሳጣዋልና ፕሮፖርሽናችሁ በጣም ቆንጆ ነው። ከለርፉል ነው። በነገራችን ላይ ይሄ ዶሮ ከስጋው ጋር የተዋሃደበት መንገድ ከለርፉል ነው። ሁለተኛ አቀራረቡ እንደ ቤዝ ነው የተጠቀማችሁት። በነገራችን ላይ ሳይድ ብታረጉት ነው በዚህ ልክ ውበቱ ላይ መጣ ይችል ነበር። ቤዝ ማረጋችሁ ቅንጨውን በራሱ አንድ ቴክኒክ ነው። በጣም የወደድኩላችሁ ቴክኒክ ነው። ዲኮር ፐርስሊ ኸርቦችን መጠቀማችሁ ቤስት ጥሩ ነገር ተመልክቻለሁ። የአትክልቱ አበሳሰል ትንሽ ጥሬነት ይጎለዋል፣ ግን ቆንጆ ነው። እኔ ያልተመቼ ቅንጨው ነው። ጥሬ መሆኑ ብቻ አለ ማፈራፈር ነው የሚለው። ስለዚህ መታጠብ ይፈልግ ነበር። በደንብ ይታጠባል፣ ይቀቀላል። በኋላም እንደሚደረገው አቲስ ጋርሊክ፣ ጂንጀር አሊያም ሽንኩርት የተወሰነ ሳብ አድርጋችሁ በደንብ መሰራት ይፈልጋል። ተቀቀለ መጣና ሲቀቀል አለመታጠቡ ቶታሊ አፈራፈር ነው የሚለው። አለመብሰሉ ብቻ አይደለም። ስለዚህ አንድ ሰው ሲጠቀም ምንድነው የሚያደርገው?
ሹካ የሚጠቀም ማንኪያ አብረው ነው የሚጠቀመው ያቀረባችሁት እንደዚያ ስለሆነ ስለዚህ የቺክኑን የአትክልቱን ምናምን ቴስት ያበላሽባቸዋል ማለት ነው። ስለዚህ ያየሁት ክፍተት እሱ ጋር ነው። ከዚህ ውጭ ቆንጆ ነው። መልካም ምድር። እኔ ግን በዚሁ አጋጣሚ ወደ ሌላ ሳናልፍ ዳኞችም ለህዝቡ እንዲነገረው የምፈልገው ነገር ዱባ እስከመቼ ነው ተንቆ የሚኖረው? እውነቴን ነው ያለው ጥቅምና ሰው ጭንቅላት ውስጥ ያለው የዱባ ነገር ዱባ ስትል የሚልህ ሰው ብዙ ሰው ነው ያለው። ሌላ ዓለም ላይ በጣም የተከበረ በጣም ጠቃሚ አይደል? ስንት አይነት ነገር የሚሰራ ምግብ ነው። እናንተ ደግሞ ልጆች አሏችሁ፣ ለልጆች ደግሞ በጣም ጠቃሚ ነገር ነው። ስለዚህ ዱባ የሚናቅ አይደለም። እንደ ድሮ ዱባ መሬት ቀዶ ገባ ምናምን እንደሚባለው አይደለም። በጣም ይጣፍጣል ዱባ በስርዓት ከተሰራ ለጤናም ጠቃሚ ነው። ዱባው እንትን ተደርጎ ነው በቃ ይሄ እንዴ ነው ብዙ ጊዜ እሱ ብቻ አይደለም እዚህ በቆሎ ምናምን እያልክ ስትሄድ ርካሽ ስለሆነ እንጂ በጣም ዘኪንግ ርካሽ ነበር አይነት ነገር መስሎ እንደሱ አይደለም። ይኸውልህ ዱባ በምን መሰለህ አሁን እንደ ወጥ ሲሰራ ስርዓት ካልተደረገበት ስርዓት ካልተደረገ ይሄ ዝም ብሎ ክትትክት ብሎ የሚሰራ ነገር ሶሱ ቅጥን ያለ ምናምን ሲሆን ያስጠላል። እንደዚህ አይነት ነገር ነው ሰውን እንዳይወድ ያደረገው የሚል እምነት አለኝ። አይ እንትን ነው አሁን እኮ በአበሻዊ ምግብ ዝግጅት ውስጥም ላይክ እንደ ቋንጣ መሆን ይችላል። ደርቆ በደንብ በቁሌት ብሰራው በጣም ጥሩ ወጥ ነው የሚሆነው። እንደገና በኢንተርናሽናል ምግብ ዝግጅት ውስጥም በጣም ቆንጆ ሾርባ ይሆናል። ሮስት አድርገህ ሾርባ ታደርገዋለህ፣ ጠብሰህ እንደገና ሾርባ ታደርገዋለህ። እንደገና ደግሞ ከድንች ከራይዝ ጋር እየቀላቀልክ ደግሞ ላይክ እንደ ኬክ ነገር ፓምኪን ላቴ ውላለ እኮ አሜሪካን ሀገር ስታርባክስ ውስጥ ፓምኪን ላቴ የሚል ካልተሳሳትኩኝ እንደዛ አለ። በላቴ መልክ ሁላ ይመጣል። እኔ ፍሳ የእውነቴን ነው ስለ ዱባ ከዚህ በፊትም ተናግሬያለሁ ሌላ ሚዲያ ላይ። ግን አንድ መናገር የምፈልገው ነገር አንድ ጊዜ የዛሬ 6 ዓመት ምናምን ይሆናል በጾሙ የጾም ቡፌ ወደ 20 አይነት ምናምን ነው ምሳ ላይ ነበረው ነግሬሻለሁ ይህን ጨዋታ እና ትንሽ እንትን ለመሆን ሰውን ገለጻ ለማድረግ ድንች ወጥ ሲሆን ድንች ወጥ የሚል ጽሁፍ ከፊት ለፊት ከሁሉም ላይ አድርጌያለሁ። ከሁሉም ምግብ ያልተበላው ዱባ ነበር። እኔ ደግሞ በዱባው በጣም አብጄ ነበር በደስታ። ስለዚህ በሚቀጥለው ቀን ያደረኩት ምንድን ነው ጽሁፉን ያነሳሁት። ያለቀው ግን ዱባው ነው። ዱባ መሆኑንም አላወቁትም። አሁን እንዳልከው እናቶች እንደሚያደርጉት ተደርጎ በጨው በምናም ተደርጎ ተሰጥቶ በደንብ እንትን ላይ ተዘርሮ ደርቆ ያማረ ቁሌት ላይ ሲገባ በጣም ጥሩ ምግብ ነው። ስለሚቆጨኝ ነው። ለምን ምርቱ ጥሩ ነው አለ እዚህ ሀገር ምናምንና ዱባ ብሉ ግድ የላችሁ ንጉስ ነው በጣም አዎ ብሉ ተጠቀሙት። እንዲሁ ኳስ እየመሰላችሁ ከሆነ አይደለም፣ ኳስ አይደለም ምግብ ነው። የፈተነን ግባት እንኳን ብዙም ነገር የለም ነበረ። ዱባ ነበረ። ዱባ መጀመሪያ በዋ ማገንፈል ሲገባን ከትፈን ጨመር ነው። እሱ ብቻ ነው ትንሽ አፈታተን። ያ ቅንጬውን አላጠባችሁትም ተብለን ነበር እና እንዳለችው እሷም ዱባው ነው በቃ ዱባውን በፈቀፈቅ ነው ብለናል። ይሄ ነው እሺ እንኳን ወደ ሼፍ ሲማጀት በአባይ ቲቪ በሰላም መጣችሁ። መልካም። ያው ምግብ ሲዳኝ አውቶፖቶ ወይ ደግሞ ሳል ላይ ያለው ነገር ሳይሆን ፕሮሰሶቹንም ትንሽ መነገር ስላለበት አውቶፖቶ ሲታይ ጥሩ ነው። ይሄ በገብቷችሁ ይሁን ሳይገባችሁ በኮመን ሴንስ የሚሆን አይሆን ሉኪንጉ አውቶፖቶ ምናምን ጥሩ ነው። ግን ትንሽ ክፍተት ያየሁት ፕሮሰሱ ሂደቱ ላይ ነው። ምግቡ ሲታይ ምናምን ለሚያይ ሰው ድንገት ለሚያይ ሰው ቆንጆ ምግብ ነው። ግን እኛ ደግሞ የምንመለከተው ሂደቱን ነው። ስለዚህ ሙያው ላይ እንዳላለው ፍጹም የማይገናኝ ፕሮፌሽን ላይ ነው ያለነውና ያላችሁትና ከዚያ እንደመጣ ሰው ያለው ነገር ጥሩ ነው። ሙያው ላይ እንዳልሆነ ሰው አይደላችሁም። ሁላችሁም ወንዶች መሆናችሁ ደግሞ የበለጠ እንትን ያደርጋል አይደል? ስለዚህ ጥሩ ነው። ነገር ግን እንደ ክፍተት ያየሁት ዶሮ መታጠብ ይፈልጋል። ሲገነፈል ደግሞ ሀርቦቹ በተለይ ቀረፋው ዝም ብላችሁ ነው ከላይ ጣል አድርጋችሁት ያመጣችሁት። ቀረፋውን ጦስኙን ስታገነፍሉት አትክልት ነገር ብታረጉበት ጥሩ መዓዛ ይኖረዋል ዶሮና ቀጥታ ዶሮ በኋላ ያገነፈላችሁት እሱ ቢደረግ ኑሮ
ቅንጨውን ከላይ ጨው ነስነስ አደረካት። ቤትም እንደዚያ ነው። ፍርፍሯ ላይ ምናምን ከላይ ነው እንትን የምትለው። አይ መጀመሪያ አልነበረ ነበር የመሰለኝ። ምን ነው ያለበት? አይ ጨው እንትን ያላረኩበት መስሎ ነበር። ኦኬ እሱ ነገር እንትን በሉ። ሁለተኛው በጣም ሲያስቸግር ነበር። ቅንጨውን ስትቀቅለው አስሬ እንትን ስትለው ነበር እየገነፈለብ። ስለዚህ ምን ማድረግ ትችል ነበር? በቃ ሰፋ ያለ ድስት መጠቀም አይደል? ሰዓቱን ስትቀንሰው ሲያስቸግር ነበር። ስለዚህ ቀጥታ ሰፋ ባለ ድስት ብታረገው ድካምክንም ሁሉ ያቀልልህ ነበር። እንዲህ አይነት ቴክኒኮችን መጠቀም መቻል ተጠበቅባችሁ ነበር። ኦቨርኦል ግን ያየሁት አውቶፖቱ ሉኪንግ ጥሩ ነው። ሌላ እንደዚህ የሚገነፍል ነገር ሲያስቸግር ትንሽ የገበታ ቅቤ አምጥቶ ዳርዳሯን ቀባ ማድረግ፣ ከዛ የመጣ እዛው ጋር ይመለሳል፣ የትም አይሄድም። ትምህርት እንዲሆን ነው። ናፒዎች እንኳን ደህና መጣችሁ። ጥሩ ነው። ሼፍ ማተቤ እንዳለው የሰራችሁት ነገር ጥሩ ነው። ጥሩ ነው ማለት ግን ያው በጣም ዋዋስ ብላችሁናል ማለት አይደለም። ብዙ ጉድለቶች ነበሩ፣ ግን ከባክግራውንዳችሁ ካመጣጣችሁ ስናየው የሰራችሁት ነገር ጥሩ ነው። ስፔሻሊ እኛ አብረን ባንኖርና አመታችሁ ይሄን ምግብ ታቀርቡልን ኖሮ በቃ በጣም እንትን ነበር። ግን ስትሰሩ ፕሮሰሱን ስላየ ነው አንዳንድ ማስተካከያዎች። ለምሳሌ ቅንጨውን ለምን መጀመሪያም አላጠባችሁትም፣ ቀቀላችሁት። ከዛ በኋላ መጨረሻ ላይ ግን በጣም በውሃ አጠባችሁት። ለምንድን ነው? ከተቀቀለ ከበሰለ በኋላ እዚህ ጋር ያለው ነገር ምክንያቱም ለምሳሌ ትኩስ ነገር ሲቀርብ ከትኩስ ነገር ጋር ቅንጨው ትኩስ ስለሆነ አብሮ ትኩስ ሆኖ ቢቀርብ ደስ ይለኝ ነበረ እና ለምንድን ነው ያለቀለቃችሁት? የኔ ስህተት ነው። የቴክኒክ ሀሳብን በደንብ ግለጽ። መጀመሪያ ሀሳብ ለመሰለ ለእኔ ነግረህ ነበርና ማድረግ የፈለገው ያኮ በአንተ እኮ ትክክል ነው። እሺ ስለዚህ ያንኑ ለእኔ ያልከኝን ነገር በል። ሲቀርብ በጣም እንዲያቃጥል ትኩስ እኔም እዚህ ጋር ስላቃጠለ እንዲረጋጋ ብዬ ነው አለኝ። ረጋ እንዲል ነው። እኔ ሀሳቡን እንትን እላለሁ። እኔ አሁን ማለቅለቅህ ጥሩ ነበር፣ ወድጄዋለሁ። ሀሳቡን ማለቅለቁ ጥሩ ነበር፣ ግን ሳላድ ብታረገው ኖሮ ለሳላድ ቢሆን በቃ ቀዝቅዟል፣ ከሳላድ ጋር ሚክስ እናደርገዋለን። አሁን ግን ከዚህ ጋር ስላቀረባችሁት ባታለቀልቁት ጥሩ ነው። ከዛ እዚህ ጋር ደግሞ ቆንጆ ጣዕም የሰጠላችሁ ማቃጠል አለው የቃሪያውና እንትኑ 2 ቃሪያ ስለተቀመጣችሁ ግን ጦስኙን እዚህ ጋር ማድረጋችሁ የጦስኙ ጣዕም በጣም ልዩ ጣዕም ሰጥቶታል። ቲማቲምና ጦስኝ ሲቀላቀል በጣም ቆንጆ ጣዕም ስለሚያመጣ ጦስኙን እዚህ ላይ መጨመራችሁና አብራችሁ ማብሰላችሁ በጣም ቆንጆ ጣዕም ሰጥቶታል። ያው እንግዲህ ሁሌ እንደምንለው የድምር ውጤት ነው። መልካም እድል። ማዘር ቤት ፓስታው ላይ ከቀቀሉ በኋላ ሊያቀዘቅዙ ውሃ ሲያረጉ አየህ አንተ። ያው ዘራቸው ተመሳሳይ ነው እዚህኛውንም ማለት ጀፍሳ። እሺ ናፒዎች እንኳን ደህና መጣችሁ። በእውነት እኔ በጣም በመጀመሪያ የማደንቀው እንትናችሁ ይሄ ተነጋግራችሁ የሰራችሁበት መንገድ በጣም ማን ነው ኤርሚያስ ጥሩ ጎበዝ ረዳት፣ ቀለም ወርቅ ደግሞ በቃ ዋና ሼፍ ሆኖ በደንብ ተናባችሁ ነው ስትሰሩ የነበረውና በጣም ገርሞኝ ነበር እሱኛው መናበባችሁ። ይሄን ለማድረግ ምን ከየት ኮረጃችሁት? ያው አብረን ነው የምንሰራው ክረም ክረም አብረን የምንሰራው እየተነጋገርን ነው። በቃ እንግባባለን፣ በስራ ላይ እንግባባለን። የማያግባቡ ነገሮች ይኖሩናል፣ ግን ስራ ላይ ምንም ነገር ካልንግባባ ወደፊት ሄደን አናውቅም። ስለዚህ ዛ ፊልድ ላይ ያለውን ነገር ነው ያመጣችሁ። እንትኑ ነው አሁን ካቻቢቴ ሲለው እንደሚሰጠው አይታ። አዎ በጣም ገርሞኛል። 10 ቁጥር ምናምን እንደምትለው እሱ ነገር እዚህ እና ይሄ ሰው ተናቦና ተረዳርቶ ከሰራ የሆነ ጥሩ ነገር ሊሰራ እንደሚችል ያሳየ ሂደት ነው ከእናንተ የታዘብኩትና በጣም ጥሩ ነበር እሱ። ሌላው ያሉ የነበሩ ስህተቶችን ምናምን ያው ሁለቱም ተናግረውታልና ላለመድገም ያህል ብዙዎቹን አልደግማቸውም። ነገር ግን ከመጀመሪያው ጀምሮ ዱባውን ለመክተፍ የሄዳችሁበት ቴክኒክ ይገርመኛል እና መጨረሻ ላይም ደግሞ በጣም ደቃቅ ስለሆነች እሳት ብዙ አልጠየቃችሁ። በቃ መብሰል ያለበት ደረጃ ድረስ ይሄ አትክልት መሆን ባለበት ምጣኔ ነው የበሰለው እና ይሄ በጣም ጥሩ ነገር ነው። ግን እንዳጠቃላይ ግን ፕሬዘንቴሽኑም የከለር ውደቱም እነዚህ ነገሮች ጥሩ ናቸው። ግን ሁልጊዜ ደግሞ መጠንቀቅ ያለባችሁ ኮድ የሆነ መክተፊያ የተሰጣችሁ ኮድ አለ አይደል? እሱ ድብቅልቅ ብሎ ነበር። ቲማቲሙ በአሳው ላይ የአሳ ብለን በመደብነው ላይ ነበር ሲከተፍ የነበረው። ያ አትክልትን መደበላለቅ ለምግብ ብክለት ያጋልጣልና እሱን ጥንቃቄ ማድረግ ያስፈልጋል። ሌላው ስትሰሩ አብራችሁ ከባባድ ወይም አደገኛ እቃዎችን ይዛችሁ ስትንቀሳቀሱ ስትቀባበሉ ጥንቃቄ ያስፈልጋል። አሁን የሆነ ሰዓት ላይ ቢላው
መጥፎ እንቅስቃሴ ነበር፣ የመቁረጥ እድልም ነበሩ እና ሁልጊዜ ጥንቃቄ ቢላ ወደ ታች መደረግ ያለበት እንጂ እንደዚህ ነው ሲዘውር በጣም አደገኛ ነው፣ አደጋ ሊከሰት ይችላል። እሱን ጥንቃቄ ማድረግ ያስፈልጋልና ከዛ ውጭ ግን የሰራችሁበት መንገድ ጥሩ ነው። ውጤቱን ደግሞ በጋራ እናየዋለን። አመሰግናለሁ። እኛ የፈተነን ግባት ዶሮ ነበረ። ዶሮ እንዴት ማድረግ እንዳለብን በቃ እኮ ነበር ትንሽ ግራ ያገባን። እንትን ሩዝ እንትን ምንድነው ቂንጬው ላይ ውሃ መጨረሻው ላይ ስናወጣው ውሃ አይደረግም ነበረ። እኔ ያው ትንሽ ቀዝቀዝ እንዲል ብዬ ውሃ አድርጌበታለሁ። እሱ ነው እንትን ያለን ባላረኩት ብዬ ትንሽ እና የዶሮ ፓርት ዶሮን አጥበን ነበረ እንትን ላይ ወደ ማብሰል መግባት የነበረብን፣ ግን መጀመሪያ ላይ ዶሮውን አላጠብነውም። ያው የታጠበ ነበር የመሰለን፣ ግን በትክክልም እናቶቻችን ያው ሲሰሩ ያው ዶሮ አጥበው ምናምን የሚሰሩት እና ይሄንን ባናረገው። ዳኞች ለነሷ ትቅደምም ለነናፒም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። የኛም ሐሳብ ደግሞ ይሄ ነው። አሁን ዳኞች ውጤቱን ደምረው ቀንሰው እስኪሰጡን የትም ሳትሄዱ ጠብቁን። ዳኞች ውጤቱን ሰጥተውኛል። በጣም ተቀራራቢ ነገር ነው የተነገረው አስተያየት። ዱባ አልበሰለም፣ እዚህ ደግሞ ዱባ በስሏል። ቅንጬ ላይ ሁለቱም የራሱ የሆነ እንከን አለው። ግን እዚህ መታችሁ ደግሞ በየቤቱ ያሉ ሰዎች በእናንተ ውድድር ዳኞች በሚሰጡት አስተያየት በእናንተ ስለተወዳደራችሁ ነው ብዙ ሰው የተማረባችሁ አይደል? ለዛ ደግሞ እናመሰግናችኋለን። እንናፒ መቼም እንደዚህ በየቤቱ እየተዘዋወራችሁ ስትሰሩ ገጠመኝ አይጠፋም። ምን ገጠመኝ ገጥሟችሁ ያውቃል? እየቀባን እኛ ጨርሰን ለመቀባት ነበር። የሆነ ካለ ማብራት ጠፋብን። እንዲሁ ያየ ነው በቃ ብርድ እየመታን አደርን። ቶሎ ማለቅ ያለ ተብሎ ነበር። በቃ ወዲያው ማለቅ አለበት ተብሎ እኛ በቃ አዳር እንቀባ ተባብለን ተነጋግረን ልክ ከባካ ላይ ምናምን ማብራቱን አጠፉብን ማለት ነው። ያለ ማብራት አንቀባም። በቃ ጋው ብርድ እየመታን አደርን። ውጪ ነው ውጪ በቃ ሜዳ ነው ሜዳ ነው ያለ ምግብ ነው ብሉ። እስከዛ አይ በኋላ ጠዋት ጨረሳችሁት? ጥሩ። እናንተስ ምን ገጠመኛላችሁ? ብዙም የለም ግን እሷ ነግራኛለች። አያንቱ ቅድም ነግራኛለች እኮ ቀስ ብላ ረስቼ ይሆናል። ውሃ ስንቀዳ ውሃ ልንቀዳ ወንዝ እየወረን ያው በጃርከን በምናምን ዳገት ቁልቁለት ይኖራል እና እዛ ስንሄድ ምናምን እንደዚህ ጫማ አጋጣለ ያው ልናደርገው ጫማ ያንሸራትተናል ማለት ነው። እና ያው እሷ አይደለችም ግን ከታች ከኔ በፊት ኋላ የኔ ታናሽ ወንድም አለ። እኔ ኋላ ሄጄ ወጣው። ከዛም በቃ ክረምት ነበር አቅም ስቶኝ ወደ ኋላ ስመለስ ወንድሜ እኔን ይዝሻለሁ ብሎ ተቃቅፈን ለሁለት ወደቀ ማለት ነው። ወደ ኋላ እንኳን ምን ስራ አልሆነ አይደል? ስራ ቢሆንማ እዛም በሰብሳለሁ። ከዛ ጫማ እሱ ያንቺን ጫማ አንቺ የእሱን ጫማ አድርጋችሁ ተገኛችሁ። በኋላ ላይ ቅድም ነግራኝ ስለነበረ ነው። ደስ የሚል ገጠመኝ ነው አይደል? በሰዓቱ አሁን ሰውን እንትን ላይ አንቺ ግን በዛ ሰዓት የሳቅሽው ሳቅ በቃ አሰብኩት። ጭቃ ደግሞ እያንሸራተተ ደግሞ ምናምን የሚሳቅ እኮ አይካሄድም አይደል? እዛው በቃ እንደገና ቁጭ ብለን ነው በቃ ወዴት እንሂድ ሳቋ አላስኬድ ብሎ አሰብኩት። እሺ ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር የኢትዮጵያ ምርጥ በሆነው በአባይ ቲቪ በእነሷ ትቅደምና በነናፒ መካከል ተደርጎ ነበረ። ሁለቱም የምግብ ዝግጅት ሙያን የተማሩ አይደሉም፣ ግን ደግሞ ያምራል፣ በጣም ደስ ይላል። እኔ ግን አንድ ነገር ጠይቃችሁ የምግብ ዝግጅት ውድድር ሳይሆን የምግብ ዝግጅት ቪዲዮዎች ትመለከታላችሁ? ጋሪ ነው ያየነው። ጋሪ ነው ያየነው። እንደምትመጡ ስትሉ ጋሪ በቃ ጠዋት ላይ
እናንተስ? እኔ ብዙ ጊዜ ያው ከልጆች ጋር ትኩረት ስለማደርገው ብዙም አይለኝም ምግብ ማት ዝም ብዬ ግን ቤቴ ውስጥ ልጆች ማለት ያው የራሳችን የምንለው የምንሰራው ነገር ስላለ ያው ሌላ ትርፍ ነገር ወደዚህ ለመምጣት ስታስቡም በዛ መልኩ አልተዘጋጃችሁም? ወይኔ መች ቪዲዮ ላክን ተነጋገር መች ቪዲዮ ላክን ሰርተን እቤትስ እያበሰላችሁ ትበላላችሁ? አዎ ማብሰል እናበስላለን። በተለይ ሁለታችን ስራ ቦታ ከሆነ በቃ የሆነች ነገር እናበስላለን። ለዛም ነው ተገፋፍተን። ቅድም አንድ ነገር ስል ነበረ እኔ እንደሚመስለኝ የቤት እያበስሉና ብዙ ነገር መጨማመር ምናምን ልምድ ያላችሁ ትመስላላችሁ። እንደዛ ነው የምታደርጉት ስትሰሩ? አንድ ላይ ካርተን ከለምን አንድ ላይ ከለምንከራ እንደው የሚገርም ምግብ የሰራችሁት እስከ ዛሬ? ቆንጆ ፍርፍር ሰርተን። አይገርምም? በጣም ይገርማል። ፍርፍር እሺ፣ በጣም ጥሩ ነው። ከፍርፍርና ከእንቁላል ተነስቶ እንደዚህ ግን እኔ እኮ አቀራረቡ ነው እየገረመኝ ያለውና ለዚህ ነው እንደዚህ የተገረምኩት። ሆነም ሆነና ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በተወዳጁ አባይ ቲቪ በሁለት ነጥብ ልዩነት አንዳቸው ወደ ቤት ይሄዳሉ። አሸኙትም ወይ አሸኟትም ወይ ሄዶ አይደለም ማን ነው በሁለት ነጥብ አንሶ ወደ ቤት የሚሄደው ወይስ ወደ ቤት የምትሄደው? ማን ይመስላችኋል? ይሄዳሉ ይሄዳሉ እያሉ ጣጣ የለም። አይ አንሄድም፣ ተመልሰን እንመጣለን። ሄደንም ተመልሰን እንመጣለን። እንዴት ተመልሳችሁ የምትመጡት? እንዴት ጣጣ አይቀርም። ምን እንጃ አጋጣሚ ከሆነ ጥሩ በሰራ ቀጣይ ዓመት ላይ እድሜና ጤና ይስጥ። ቀጣይ ዓመት ላይ እኔ ያን ነገር ልንገራችሁ፣ ሁለታችሁም ከፈለጋችሁ ከአሁኑ ተመዝግባችኋል። እድሜና ጤና ይስጠን እንጂ በእኔ ቀጥታ ትዕዛዝ ውሰዱና ተቀበሉ። ፕሮዳክሽን ቲሞች ከነዚህ ቲሞች አንዳቸው በሚቀጥለው ዓመት መወዳደር ሲፈልጉ ወረፋ ሳይጠብቁ በሼፍ ዚ ፍቃድ ገብታችሁ እሺ፣ እናመሰግናለን። እስከዛ የቅንጬ ላይ ውሃ ማፍሰስ ምናምን ዱባ ለማብሰል ምናምን ይቀራል ማለት ነው። 76 ነጥብ በማምጣት ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ እነ ናፒ ወይስ እነሷ ትቀደም? 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። 76 ነጥብ በማምጣት ከኛ ጋር አብረው የሚዘልቁት እነ እሷ ትቀደም ናቸው። ጀግኖች ናችሁ፣ ጀግኖች። እሺ እንግዲህ ምን ይደረግ፣ ተገርመንበት ተደንቀን ነበረ። እውነት ለመነጋገር ልንገራችሁ ሐሳባችን ሁላ የኛው ምግብ ወደ መጨረሻ ላይ ነው እንትኑ የመጣው አይደል? ጭንቅላቱ የታሰበ ነገር ስለነበረ እንጂ እኔ ለምሳሌ አሸናፊ ናችሁ ብዬ ነበር ከዶሮዋ መታጠብ በስተቀር። ምናልባት አገንፈላችሁ አሁን ስለደፋችሁት የተወሰነ ነገር ዳኞቹ እንትን አይላቸውም ብዬ ነበር። ዶሮ ግን ነማዘር ይታጠብ የለ እንዴ? ዶሮ ይታጠባል። በቃ ዶሮ ሲታጠብ ካላያችሁ ስታገኙ ዶሮ ማጠብ ያስፈልጋል። እንደውም በደንብ መታጠብ ያለበት ነገር ነው ዶሮ። እንደዛ ነው። እናንተም የሚቀጥለው ውድድር ላይ ስትመጡ ማለት የምትፈልጊው ነገር አለ?
አዎ እዚህ ፕሮግራም ላይ እኔ አንድ ቀን አስቤ አላውቅም እንደዚህ እመጣለሁ ብዬ እና ያው ብትመጡ ደስ ይለኛል። ሌሎችም እንደኔ እኔ እንደዚህ አስቤ ስለማላውቅ አንደኛ የእሷ ልጅ አለቻት እሷ ናት እስኪ ሂጂ ተመዝገቢ ማን ያውቃል ብሎ ላካት እሷ ከዛ እሷ ደግሞ እንዴ እሷ እያለች ብላ እኔን የጠራችኝ እሷ ያው ልጇንም እሷንም ዝምድናችሁ ምንድን ነው? አመሰግናለሁ። ያጎት ልጅ ያንቺ ልጅ ነው ያስመዘገባችሁ? ስሙ ማን ነው? ቤዛዊት ሴት ናት? ስንት ዓመቷ ነው? 13 ቤዛዊት ያሰብሽው ተሳካ፣ ያሰብሽው ሆነልሽ። እና የስያሜያችን እንትን በቃ የልጅም አንዳንዴ እንትን ተግባር ይሆንና ለዛ ነው እሷ ትቅደም ብዬ ያሰብኩት ነው ሀሳቡን ያመጣሁት። የልጅም አፍ አንዳንዴ ይሰማል። በጣም ጥሩ ነው። ግን አሁን ያጎትና ያክስት ልጅ ከሆናችሁ በደንብ ስሩ ቤት ውስጥ ብዙም እንደዚህ እንዳሸንፈናል ምናምን ብላችሁ የምትኩራሩበት ነገር አይደለም አይደል? በደንብ መስራት 20 ደቂቃ ድረስ ትከትፉ ነበር። ስለዚህ በደንብ መስራት ያስፈልጋል። የሚቀጥሉት ከዚህ በፊት ያሉትን ውድድሮች አይሳችኋል አይደል? ጀግና ተወዳዳሪዎች ናቸው አልፈው እየጠበቋቸው ያሉት። እንደዛ አድርጉ። እናንተ ደግሞ በሚቀጥለው ዓመት እንመጣለን። በቀጥታ ያለ ማጣሪያ በቀጥታ አልፋችኋል። እሺ ያው ይህን ያህል አላዘንም፣ ምክንያቱም ያው ፕሮፌሽናችንም አይደለም። ግን ባለ ውድድር በቃ የተወሰነ ነጥብ በእንትን በመጣላችን ትንሽ የሆነ ቀር ብሎናል። ግን ይህን ያህል የከፋን ነገር ምናምን የለም። ምክንያቱም በሚቀጥለው አሻሽለን መተን እንደምናሸንፍ እርግጠኞች ነን። ያው ወደ ሁለተኛ ዙር በማለፋችን ደስተኛ ነን። ያው ከዚህ የበለጠ ሰርተን እንደምንመጣ ተስፋ እናደርጋለን እና ያው አሪፍ ነው፣ ደስ ይላል በጣም። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች በጣም ነው የምወዳችሁ። ሼፍ ዚ ነኝ። እስከ ሳምንት፣ መልካም ሳምንት። ኑ ጣም እንፍጠር።